ላላ አራስነት ገና አለ እንዴ የሚጠይቀኝ ገና ያልጠየቃችሁ ነው ያው ነው ተመልሼ ተኛለሁ ሞቆኝ ዝም በልኩኝ አይ ነገር እስተባያለሁ እኮ ነው ግራ ገባኝ እኮ ይዤ ልመለስ ነው ያመጣሁት እሱ ከረሳ ነው መቤት እሺ ለድንግል ማርያም ያሰብሽ ሁሉ እሷ ታሳካለሽ በጣም ነው የማመሰግነው ግን ወጪውሽ አዎ አማረኝ ያይታየኝ እኮ እጅ ለብሳ በጣም ነው የምታምረው እና ቤተሰብ ያው እሷ አበላ ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አላችሁ? ዛሬ እንግዲህ 30 አዩዬ እንግዲህ በሰርፕራይዝ ትታወቃለች። እኔ አልነበርኩም በአጋጣሚ ሰው ነው እንግዳ የክብር እንግዳ ታስታውሳታላችሁ። ያው በስንት ጊዜ በስንት ዓመት በቤት ሁለት ዓመት ሊሞላት ነው እንግዲህ ኢትዮጵያ ከገባች ታውቃላችሁና ርቀት ገጠር በሆነ እንግዲህ ከሰው ጋር እንደዚህ ያራርቃል እና የሰላም በይ ቢሆንስ መቼ ቀረና እንጂ አልተቀረም ቢዘገይም በሁለት ዓመት መተናል ወይ ሰላም ውድና የተከበራችሁ የገኒ ቤተሰቦች የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኛ ደህና ነን። እንግዲህ ዛሬ የኪዳነ ምሕረትን ጻድቅ ይዘን ቀርበናል። በእውነት በቃ በጣም እንለያለን። እንኳን አደረሳችሁ በዚህ አጋጣሚ ግን ያው ዛሬ አጋጣሚ ቤት አልነበረችም እንግዲህ ይዤባት መጥቻለሁ። በጣም ሰርፕራይዝ ነው የሆነችው። በጣም አልነገርኳትም ምናምን ነገርና እንግዲህ ያው ነጭ እንግዳ ይዤባታለሁ። ጥሩ እንግዳ ይባላል ነጭ ሰዎች ታዋቂያቸው እንግዲህ አዲስ አይደለሽ። ሰላም እግዚአብሔር ከሁላችሁ ይሁን። ያያሉ የልዑል እግዚአብሔር ልጆች እንዴት አላችሁ? ደህና ናችሁ? ይመስገነው። እንግዲህ ያው ብዙዎቹ የኔጋ ያውቁሻልና እኔ ለማታውቁኝ ወለተ ማርያም እባላለሁ። ወደ ገኒ ቤተሰቦች እንግዲህ ዛሬ ባይሞላልኝ እንግዲህ ወለድ የሚጠየቀው በዕለተ ቀኑ ነው። እንግዲህ ያው ዘግይቼ በስንት ወር መጥቻለሁ በእግዚአብሔር ጋር ችግር የለውም። እኔዎች እንግዲህ እኔ አልነበርኩም ሁሉም ነገር ከራሳቸው ነው ይዘው የመጡት። ቤቱን እኔ ትቼው ነበር የሄድኩትና ይዘው መጥተው አሳምረው ምናምን እንግዲህ ጠብቀውኛል። እንዳጋጣሚ ቀልድ ነበር የመሰለኝ መጀመሪያ ላይ እና ስልደውልልኝ የት ነሽ ምናምን ቤት እኮ ነኝ ምናምን ስትል ቀልድ ነበር የመሰለኝ። ግን ያው ስመጣ እንደዚህ ሰርፕራይዝ አድርገኛል። ለምን አልጠበኩም? ከእንግዳ ጋር ነኝ ያለሁት እቆያለሁ ስለ ከእንግዳ ጋር ነው ያለው ስትለኝ አልጠበኩም። ወደ ፕራንክ ነገር ነበር የጠበኩትና እጅግ በጣም ደስ ብሎኛል። እግዚአብሔር ያክብርልኝ፣ እድሜና ጤና ይስጥሽ። መታክብርሽኝ እዚህ ድረስ ስለመጣሽ አዩዬ አንቺም እንግዲህ የታወቀ ነው መንገዱን እያሳየች እንግዲህ እየመራች ይዛ መታለች። እጅግ በጣም ደስ ያለኝ እንግዲህ ያው እንዴ አልወጣ እንዴ ያልኩኝ ላላ አራስነት ገና አለ እንዴ የሚጠይቀኝ ገና ያልጠየቃችሁ ነው ያው ነው ተመልሼ ተኛለሁ ሞቆኛል ዛሬ ጭራሽ ልጅ ተልቻለሁ ነበር ሞቆኝ ወይ ምንድን ነው ይበርዳል? አይዞህ ጃኬት አመጣላለሁ። እሺ እና እጅግ በጣም ደስ ብሎኛል ስለመጣሽ። እውነት በጣም ርቀት ስላለው ነው ሁሌ እንደውለሽልኝ ነበርና ያው አይሞላም። እሱ ነው ጊዜ ማታቱ ነጫው ስላለ አንቺ ደግሞ ጊዜ ስለምትረዱኝ እናበርዳሻለን። ከተሚ ማይ እሺ ቪዲዮ ባንቺ ግፊት ይወመጥቻለሁ። እንግዲህ ተሳክቷል። ብዙ ጊዜ በቃ መቼ ነው ትለኛለች። በቃ በመጨረሻ ላይ እኔ በጣም ርቁ ነው ምናምን ስለምትይ ማንቺም እንደዛ መኮረን ይመጥፋቴ ነው አልኩ። ምክንያቱም አዲስ አበባ ስለማላውቀው ባሽራስ ወደ ማሳብ ያዘው። ከዛ እንዴ ነው እኮ ማይ እንዴ ያረን ትሆነኛል ታዲያ በቃ ሳይሆን ማለት አዩን ወሰጂ በያት ያለበለዚያ በሽመት አይሄድሽ በቃ ሽብዬ ንድፍር ብዬ ነው በቻተብት
እግዚአብሔር ይስጣታዩም እግዚአብሔር ያክብረልኝ። በዚህ አጋጣሚ መታዘዝ ከሰለም መስዋዕት ይወጣል። እሷ ሁሌም የምታዘዝች ነው። እኔ ሽብዬ እዚህ ነው የደወልኩት ራሱ ስገፋፋኝ ነው እሷ ራሱ እንጂ አንቺን ትቀልጃለሽ እኔ ራሱ ጋርዶት ናቀለና እሷም ህይወቷ ሩጫ ነው። ስለዚህ ማንም አይመቸኝም። በቃ ተቀጣጣሩና ሲመቻት ደውይለት ስትለኝ ነው አበረታታኝ የደወልኩትና ባለበት ዘር በጣም ነገር ያው ካላው ከማውቁት ቦታ መሄድ ከባድ ነው። ይዘው ደግሞ ራይድ አልኩኝ ራይድ ስላት ራይድ ትንሽ ይከብዳል። ዛሬ ቀጥታ አታገኝም ማለት ነው። ጠይቄ ነበርና እንደዚህ ስላችሁ አይ ከዚህ ቦታ ወይ ከመገናኝ አቋራጭ ካለና ቀጥታ ካንቺ ቤት ራይድ እሷ ጋር ስለያዝኩሽ ስለሱ ላይ አይ ያልኩ በቃ ጠፋሁ። ቢያንስ ወደዛ እስከ አስፋልቱ ድረስ ያው እያቆራረጡ ምናምን ያመጡሻል፣ ግን ወደዚህ ወደ ውስጥ አይገቡም። አይ እሺ ብሎ አይገቡም። አዎ እሺ ብሎ አይገቡም። ለሚጫከው ምናምን ያስፈራል። ራቸው ስለሚያስፈራ ራሱ ጫፍ ነው ጥሎ የተመለሰው ፈርቶ ግን አምጥቶኛል። የዛን ጊዜ አልቀረጽንም እንጂ ለመጀመሪያ ጊዜ ከአራስ ቤት ስወጣ እስቲ ባባዬ ዝም በል ትብላ በኋላ ትበላለች። ሚጣ ጋር ሄድ አንተ አለቀሰች። ሂድ ሊዳንታት ሜት ወይ እሺ በቃ ና ቁጭ በለሽ። እሺ ቁጭ ይሁ ከዚህ በኋላ ስም በኋላ ነው። እሺ በቃ እንትን ነው ዝናቡ አካፍ አይደለ ወደ ቤት ነው የሚወጡት በሩን ክፍት ሲያገኙ ለዛ ነው። እና ያው አድርሶናል። የዛን ጊዜ አልቀረጽም ነበርና በጣም እንትን ከባድ ነው መንገድ አይደል ለመኪና ይጎዳል። እንትን ስለሆነ አዎ ስላለው በጣም ይጎዳል። ያው አንዳንዶቹ ይሄን ማን ደፍሮም እንደዚህ ለመግባት እንትን አይደለም መንገድ ከፍሎ ለማምጣት አይደለም ኮንትራክት ብያ እዛ ነው የምትወሽ መንገድ ላይ አስፋልቱ ላይ አሁን ግን አውዬ ቃል ገብታለኛለች እንትን ልትል አጠገቧ ላይ የሆነች ቤት አለች እና ሰራልኝ ነገር ሳንሶላ እየጠበቀች ነበር። ደግሞ ምን አለ ብዬ ላለሁ ጭራሽ ራስልኝ እንደ ቃል ገቢ በቃ ቃል ገብተሽ የለ እንዴ ቀርባለሁ ወደዛ እሺ ችግር አይታበቅ ደስ ይል ነበር። ምድር ላይ ስንኖር እኮ ኮንትራት ነው ምን ችግር አለው ካለው ብንተጋገዝ ነው ከራሳችን መጥፋት ትንሽ ተጋያለ አሁን ለስራም እንደምንም እንዲመችሽ አዎ እንደዛ ቢሆን ይመረጣል። ያው አቂም ቢኖር ለምሳሌ ያው ወደፊት ተስፋ ታደርጊያለሽ። አቂም ቢኖርሽ ይሄኛውን እንትን ብለሽ ተተሽው እንኳን ወይና አከራይተሹ ስራ መስሪበት ቦታ ትቀርቢያለሽ። እናው እውነት ለመናገር ለምንም ነገር አይመችም። ይሄ ለምን ተጉዘሽ አሰብኩት በርግዝ ለሊት እውነት ጀግና በእግሬ ነው የምጓዘው ማለት ወይ ያንቺ እንደምሮጠው ደግሞ ያንቺ ታመሰግኛለሽ። ያኛው ስታይ ይሄ የሚባሳል አሁን የሩጫ ታክሲ ሊሆን ይችላል የእግር ላይ ነው ይችላል ብዙ ግን ይሄ ታክሲ መጋፋቱ ሰልፉ እንዳለው ሆኖ ይሄ የእግሩ ደግሞ የለም። የኔ እግር በጣም አለው። ይሄ ሁሉ ጊዜ ደግሞ ጋር ያታገኝ ስትፈልጊ ደግሞ የሱስ ወደዚህ በእግር ትመጫለሽ? አዎ በእግሬ ነው የምመጣው ሁሌ። አሁን እሱ ከወለድኩም በኋላ አሁን ከአራስነት ነው እንጂ ጋሪ በጋሪ አሁን የሄድኩት ተመላልሼ ብዙ ጊዜ ልብስ ጥሩኝ ራሱ አልሄድኩም። በእግር ነው የምሄደው። ይሄን አዝዬ ነው በእግር የምሄደው። ምጡን ያቀለለልሽ ለሱ ያቀለለልኝ እንግዲህ እኮ ስፖርት ነው። አዎ ግን በቃ ጎርቶኝ ነበር በጣም ጎርቶኝ ነበር። አዝዬ መሄም ይጫንሻል ወደታች ክብደት አለ። እሱ ደግሞ አራስ አይደለም አሁን ላይ አድጓል። ብዙ ነገሮች አሉ። የማልቅ ይመስለናል እኛ ብዙ ጊዜ ግን አቅማችን እያለቀ ነው የሚመጣው። እኔ አሁን ይደክመኛል ብዬ አስቤ አላውቅም ነበር። ግን አሁን ላይ እድሜም እየገፋ ሲመጣ ላብሽም በቃ ያ ብዙ ነገሮች አሉ። አረብ ሀገር የሰራው ቀፎ ከሆነ ለምን ቀፎ ምክንያቱም ሩጫው ለመኖር ስትይ የምትከፍይው ዋጋ ነው። እንግዲህ የሚመጡትን ሁሉ ሲመጡ እኔን ሊጠይቁኝ በጣም እሳቀቃለሁ። ርቀቱን የሚማረሩ ተመልሶ አይመጡም ተመልሶ እላለኝና በደንብ እንትን ያለች የተዋደችው እሷ ናት። መታ ስትሄድ ሁሌ ግን እንዳመማት ነው። አየሩም እንትን ይላታል። መንገዱም ደግሞ ገና ለገና እንትን ትላት ታስበዋለች መሰለኝ። እንደዛ ነው እኔ እንጃ። አይ በፊቱም እንኳን ደህና ነበርኩ። አሁን ዘንድሮ እንትን ብላ እንትን ስለተጎዳ መሰለኝ በስራ ቁጭም ስለማልልና ድካምም ነው በጣም እንጂ እረፍት ማጣቱ ደግሞ እዛ ጋር ቆንጆ ጋር አለ። እዛ ጋር ቆንጆ አለ ፍስክ እና ውድ ቤተሰብ እዚህ ጋር ቆንጆ ቡና እያፈላች ነው። ሳቱ ላይ ተወርቃለ ባባዬ እና እዚህ ጋር እና እንግዲህ ያው
አስይዙን እንጂ ግን በነገራችን ላይ በእጇ የሰራችውን መብራት እንትን ብሎኛል አለች። በጣም ነው የምጠቀመው እና ለምን ግራ እስከሚገባኝ የሚቆርሰው ካለ ቆርሶ ዳቦ ተጋዝጦ ስለሚቆርስ ባባዬ ናስ ይስራስ ወንዱ ይቆርስ በስመ አብ መንፈስ ቅዱስ በላ አሜን። ጎበዝ ልጅ ወንድ ቢጠፋም ወንድ እረደው በቃ እናመሰግናለን። የተረፈው ለኔ አይደል? ያው ወሱ ወንድ ይሁን እንጂ ማርያም ለማን ትኩስ ስለሆነ ሲከርም እየገረመሽ እኔ ጋር አንድ ቀን ይዘሽ እንድመጪ እፈልጋለሁ። ካሜራ ላይ ነው ጠይቁ። ያው ካሜራማን ሰምታችኋል አይደል? ለመምጣት ያብቃኝ እንጂ ጊዜ ኖሮኝ ደግሞ ለዚህ እንዴ ብዙ ነገር ኬክ ሁሉ ሰርቼ ተበላሽቶ ብታይ ቁጭ አደረኩት። ሶስቴ ወርዶ ተበላሽቶ ትችል መጣውልና እንትን የሚያህል ኬክ ሰርቼ አልኩሽ። መብራት 3 ሰዓት ጠፋ። 3 ሰዓት ሙሉ ተደከ ቦክታስ ወዲያው ነው ደግሞ መሰራት ያለበት። የራሱ ይዣሌ ደግሞ በይሉ ወርዶ 3 ጊዜ በራሱ ጊዜ ከዛ ማውጣቱን ሲያቆም ነው መብራቱ የመጣው። ተበላሸ ሁሉ በያልኩሽ 3 ሰዓት ሙሉ መብራት ጠፍት። በጣም ያናደኝ ነገር እንደዚህ በጣም ጀምረሽው ማተዛ አጋጥሞኝ ያቅም ግን ያ ትናንትና እንዴት እንደጣሽው እንድታብጭ ነው እንደለኝ ከዛ ይሄን ሁሉ ሰርቻለሁ። የሶስት ፓትራ ላይ ኬኩንም እንትን ቢያዘጋጅ ይሄንንም በቀዳፍቸው እንዲነፋ ቢያስቀምጫው ከዛ 3 ሰዓት ሙሉ ማዘናቸው እንደሰፈው ይሄን አይደለም ፍሬ ጀመረችው መጨረሻ አቀቷት ቁጭ አድርጓለች። ከካሜራ ጀርባ ያለች ስፌት ማማይተ ከኔ ራሱ ጀመረች ይችላል። እኔ ራሱ ጀመረ የተመጣሁት ይችላል መስዋዕት ሰፋቢ ሞልቶልሽ ስፌት ልትሰፊ እኔ ነበር ምኞት። ከዛ ሳይው ጊዜ በይኮኮል ጭራሽ የማይኮኮል የቁጭ በሰፌዱ ላይ ረግጦ ብቻል ጊዜ ያስፈልገዋል። መስራት በጣም ቁጭ ካልተባለ ከባድ ነው። ውጭ ውለሽ ስትመጪ ቤቱ ስራ ይጠብቀሻል። ስንት ነገር አለ። ምንም አይሞላ ገብቼ ጸልዬስ ነው ሰርቼስ ነው ብለሽ ታስቢያለሽ። እንኳን ነው ቤት በጣም አርሀ ጎበዝ ነሽ አንቺስ ማ ያው እና ቤተሰብ እዚህ ጋር ይሁን የምታየኝ ነገር አይደለም። ዝምብልኩኝ አይ ነገር ስትራ ያላበረ እኮ ነው ግራ ገባኝ እኮ ይዤ ልመለስ ነው ያመጣሁት እሱ ከረሰች ነው አይ ጎበዝ እንኳን ያስታወሽ ምንም ብዙ ባይወድ የኔት ነው መቤት ይስጥሽ። ለድንግል ማርያም ያሰብሽ ሁሉ እሷ ታሳካልሽ። በጣም ነው የማመሰግነው። ግን ወጪውሽ ታቀብ ወይ ይሄው ወጣላ የኔስ ማለት ጀመረ። የኔስ ባባዬ ፈልግ ይሄው ያንተ አመሰግናለሁ በላት በላት ለሷም በላት ልብስ አድርገልኝ ትልቅ ናት ትሆንሻለሽ። እስቲ ዋው ሲያምር እንግዲህ በጣም ነው የምታምረው አባቴ በጣም ነው የምታምረው በጣም ነው የምታምረው። እና እንግዲህ እግዚአብሔር ገኒማ ሄዳል እጇን ይዛ አዎ አማረኝ ያይታየኝ እኮ እጅ ለብሳ በጣም ነው የምታምረው። ያንተም በጣም ነው የሚያምረው። እሺ ቆንጆ አዎ ለሷም እናለብሳታለን። እሺ ተምለብሳን ትሄዳለች። እሺ እና በጣም ነው የምናመሰግነው። እኔው እሺ ይሄ ብቻ ወጣታለሁ። ሲያምር የምትቆርብበት ናት። ነጭ አይደል? ሲያምር በመሬት ቀሚስ ናት እሷ። ኮፍያ ሰፋ ጠበባት እያልሽ ምግብ ቤት ውስጥ
የሚገርም ነው። አስማ ሲያምር እመቤቴ ክብር ታደርሰሽ። በጣም ነው የምናመሰግነው። አንቺም ባቀፍ ድግፍ የምታደርግልሽ ትስጥሽ። ዋው እንግዲህ የሳምንቷ በጣም ነው የሚያምር። ወጣ ይተካ እመቤቴ ልጅ ትስጥሽ፣ ታሳቅፈሽ፣ አንቺ ማቅፈሽ ማጠን እንዲ ለመጠየቅ ያብቃን። በጣም ነው የምናመሰግነው። አይደለም የሰው ልጅ ነገር ይዞ መሄድ ይቅርና በዚህን ሰዓት ሞልቶ ወራት ጊዜው ራሱ ለሰው መስጠት ትልቅ ዋጋ ነው። ጊዜ ነው መስዋዕት። እኔ እንደዛ ነው የማስበው። እንደውም እኛ ጋር ወዲህም ገጠሩ ምናምን ይሻለሽ አዲስ አበባ ሶስናሪ ተዋርጦሽ ነው የምትኖር። በጣም የዕለት ኖሮ የለም ሩጭ ያለው ህይወት እና አንዳንዴ በዚህ ከሷ ለመገናኘት በጣም ነው ማለት እስከ መቻው ይላል። ብዙ ጊዜ አሁን አሹ እናት ጋር ራሱ ጋር ለመሄድ በጣም ነው እንትን የሚል እሷም ስራ ናት። አዳርም ሙሉም ነርስ ላይ ስለሆነች ምሳሌ እና ቤተሰብ ያው እሷ እስከ መጨረሻ ማጠጭው ከተፈጥሮሽ ምክንያቱም ልጅም ሆኜ ባዳም ልኮ ሲመለክበት ስለማይበቡና ታደኩም ደግሞ ሲገባኝ ሴራ አጣጭ አታፈኝ ማለት ነው። ቤት ውስጥ አው የለም መቃም የለም። አው እንዳጣበቅ ለቃው ቢደንጋሪ እናቴ ቤት እቃው ራሱ የለም። ይተታሰስ ሲመጣው ከባድ ከሻውጭ ካልሆነ እናቴ ቤታው ሙሉ እቃውን ያስጣልኳት። አይ ረጅም ዓመት የለም። በቃ እኛ ቤት የሚመጣ እንግዲህ አውቆ ነው የሚመጣው። ወይ ጎረቤት አገስታ ጎት ቤት አለ እዛው ቡና ተበጠሩ ይልም ለሲና እዛ ይሉ ይጠጣሉ እንጂ የለም። አንድ ጊዜ ማረሰው እህቴ ሞታ ታናሽ እናቴ በጣም ቆራጥ ከመሆኑ የተነሳ በቤቱ ቡና ልጭስ በጣም ነው የምጠላው። እንግዲህ ለቅሶና ሰርግ ሲመጣ ግዴታ ነው ተብሎ እደጃ ፈላል ዳስ የለቅሶ ለደና ምናምን ሲሉኝ አፍሉ ከጠጣችሁ ይሄ ቅዱስ ገብርኤል ወሬት አልገባችሁ ደጀ ቡና ማይጠጣል ማለት ከዛ አንድ ብረት ድስት ቡና ተፈልቶ እንዴት ይቀመስ መብራት ኮሶ ወይ ተስማሙ ወንድሙ ነው ይላል። ወይ ተስማሙ ምን አልጨመረሽ በዞር ስለጨመረችበት እንዴ ያለው ከዛ ልጅ ተጠራሽ አንድ ብረት ድስት ቡና ተደፋ ከወዲህ ሰርግ መጣ ለቅሶ መጣ ይፈልጋል ያውቁታል። እህቶቿም ማግስቱን ጎረቤትም ያውቃሉ። እሷ አንዴ ቆራጥ ናት እንዴ ካለች ወደ በቃ ነው በዛው ቀረ በቃ እኔም አሁን እንደ ቤት ያው ምንም የለኝ እኔ ቡና ጀበና የለም ሻይ ነው በቃ ሻይ አይ ደስ ይላል። እንደው አጋጣሚ ሆኖ ስኒ ይዞልሽ መጣ ሰው የለም ስጦታ የሻይ ብርጭቆ ነው የመጣው ስጦታ የሰርጉም ስጦታ እሱ ነው እንጂ ተሳስቶ ያመጣኝ ያመጣም የለም እንደዚህ ስታቻ ነገር ያቃሉ ማለት ነው። አንድ ካለሽ እንግስት ብዬ እኮ ነው ለራስሽ ያመቻችሽ ነው እካፈልሽ ነበር። እኔ ደግሞ ያቃሉ ማለት ነው። አንዳንድ ሰው ጓደኞች በደንብ እንትኖቹ የባህልሽ ከበፊቱ ያቃሉ ማለት ነው። ዳቦ ማብኪያ ማሽን መጋገሪያ ምናምን ድስቶች ተደራራቢ እንደዚህ ነው የመጡት። የሱም ደግሞ ይሄ ብርጭቆ ፎርሙዝ ምናምን ነው እንጂ እሱ መንፈሳዊ እንደሆነ ስላወቁ ተሳስተው ነው የመጣ የለም። በጣም ደስ ይላል። ስለዚህ ከዚህ በኋላ ቤቴ ቡና እንዳጠብቁላ ሻዩን እንግዲህ በጣም ደስ ይላል። እውነት እጅግ በጣም ነው የማመሰግነው። ምንም እግዚአብሔር ያክብርልኝ። አክብረሽን ልጠይቂኝ ስለመጣሽ እመቤቴ ትስጥልኝ። በወጣ ይተካ። የዛሬ ዓመት እንግዲህ ልጅሽን አቅፈሽ እኛም ደግሞ ገንፎ ለመብላት ያብቃን። እንደ ኪዳነ ምሕረት ዛሬ ኪዳነ ምሕረት በዕለቷ ነው እንግዲህ እሷ ታውቃለች። እሷ ተስማን እሷ ተስጥሽኝ። በጣም ነው የምናመሰግነው እና ውድ ቤተሰቦቻችን ደህና ሁኑልን። እናመሰግናለን።